ምክንያቱም የሹፌር ልጅ የሆነ ሰው ስሜቱ ራሱ ነው የሚያውቀው እንጂ እኛን አናውቀው እንችላለን። አብዛኞቻችን አባቶቻችን ካጠገባችን ርቀው ሊኖሩ ይችላሉ። ግን በዚህ ልክ እንደሷ እኔ የምሬ ነው የምላችሁ በጣም ነው የከፋኝ፣ አስለቀሰችኝም። በዚህ ልክ ስታለቅስ እንደዚህ ስታለቅስ እኔ አይቻት አላውቅም። በጣም ጀግና ጎበዝ ልጅ እንደሆነች ነው ማውቀው። ግን አንዳንዴ ያው ያጋጥማል፣ ይሄ የታወቀ ነገር ነው። ግን ወላሂ በጣም ነው ያሳዘነችኝ። የአባት ፍቅር ይገባኛል። እኔ አባቴን ለብዙ አመታት ተለያይተን ነው የኖርነው የነበረው። ይመጣል በአመት በዓል ይመጣል። ግን ያን ያክል ከሱ ጋር ስላላደግን በተለይ እኔና አንድ ወንድሜ ከአያቴ ጋር ነው ያደግነው። ያን ያክል የአባታችንን ቦታ አንሰጠውም ነበረ። እሱም ቢሆን እንደዛ በቃ እኛ ሁሉ ነገራችን አያቶቻችን ነበሩ። እና የቆየ በተለይ ስደት ስትወጡ ጊዜ የቤተሰባችሁ የእናታችሁ የአባታችሁ ፍቅር የጨመረ ይመጣል። በቃ በጣም ሀርድ ይሆንባችኋል። እዚህ አንድ ላይ ሲኖሩ አረብ ሀገር ላይ የትም ሀገር ከልጆቻቸው ጋር አንድ ላይ ሲኖሩ የአባትነት ፍቅር ሲያሳያቸው ለአባታቸው ሁሉ ነገር ወንዶችም ሆነ ሴቶችን ግልጽ ሆኖ ሲያወሩ በቃ የሆነ ትቀናላችሁ። እኛስ መቼ ሄደን እንደዚህ ነገር የአባትና የእናታችን ፍቅር ይኖራል። ግን የበለጠ ሰው ሀገር ስትሰደዱ ነው የበለጠ እንደ ሀገር እሳት የሚሆኑባችሁ። እና ዙዙ እንዲሁ ተረዳኋት። ለምን ብትሉኝ እኔ ያን ያክል ከአባቴ ጋር ቀርቤ ፍቅሩን በደንብ ስለማላቅ በተለይ ስደት ከወጣሁኝ በኋላ በቃ ለምን እንደዚህ አልኩኝ። ግን ከአያት ስታድጉ ጊዜ ያን ያክል እንትን አትሉም። ወደ ቤት እናት አባቶቻችሁ አታደሉ። ምክንያቱም ምንም ሳይጎልባችሁ ተንከባክቦ ነው የሚያሳድጓችሁ። ከእናት ከአባት የበለጠ አጨማንቁ ነው የሚያሳድጓቸው። ወላሂ ግን በዛ ልክ እኔ ከአያቴ እንዳደግኩኝ ጨምላቃ ልጅ አይደለሁም። ራሴን ሁሉ ነገር ተቋቁሜ የምኖር ሴት ነኝ። እና የዙዙ በዚህ ልክ ማልቀሷ ለካ ከጅቡቲ ሽፍርና የሚሰሩ ሰዎችን በዚህ ልክ ለካ ከባድ ነው ወይ? በዚህ ልክ ህይወታቸው መስዋዕትነት ይከፍላሉ ወይ? የጅቡቲ መመላለሱት ለጥቅማቸው ቢሆንም የበለጠ ለሀገራቸው ነው መስዋዕትነት የሚከፍሉት። ቤንዚን የሚያመጡት ምግብ የሚያመጡት ምን የሚሉት እነሱ ናቸው። ይሄ ትልቁ ተሳቢ መኪና ነው የሚነዱት። በዛ ላይ ጅቡቲ በጣም በረሃ ነው። ልክ ናዝሪት ካለፋችሁ በኋላ ሙቀቱ ልክ የአረብ ሀገር ሙቀት ነው። የአረብ ሀገር ሙቀት የቀመሰው ሰው እነሱ ይረዳቸዋል። እና ለስሙ ኢትዮጵያ ውስጥ ነው ያሉት። ነገር ግን ውድ ቤተሰቦቼ በጣም በረሃ ነው። የኔ ጅቡቲ ድረስ ሂጄ ባላየውም አውቀዋለሁ። ሙቀቱ ሂጄ ያለሁ የተወሰነ ቦታ ሂጄ አይቼዋለሁ። በጣም ይሞቃል። በቃ የአረብ ሀገር ሙቀት በሉት። የጅቡቲ ሹፌሮችን አረብ ሀገር ያለ ሰው ይረዳቸዋል። ሙቀቱ ምን አይነት እንደሆነ ምን አይነት ኃይለኛ ሀርድ እንደሆነ በብዙ ነገር እና ዙዙ አባትሽን ፈጣሪ ይጠብቅልሽ፣ እድሜና ጤና ይስጠው፣ ምንም አይሆንብሽ። በዚህ ልክን ስታለቅሺ እንደዚህ ስትሆኚ የምር ይሁን አንጀቴ በልታኛለች። አንጀቴ ነው የበላችኝ። ምንም ሳይሆን አባትሽን አንቺ ምንም ሳትሆኚ በሰላም ተገናኝታችሁ ፍቅራችሁ የምትገላለጹበት። በእርግጥ በስልክ ልታወሩ ትችላላችሁ፣ ግን በአካልና አግኝተሽው አይኑ በአይንሽ አይተሽ ደስተኛ የምትሆንበት ጊዜ ቅርብ ያድርግልሽ። በዚህ ልክን እንደዚህ ስታለስ ጊዜ እኔ እንጃ ያኔ አንዳንዴ ሰው ያላሰበው ነገር የገጠሙ ያክል ነው። እኔ እንደዛ ስታለቅስ የምሪ አባቷን ያጣሽ ነው የመሰለኝ የነበረው። ማናችንም አንቀርም፣ ሁላችንም ሞት አለብን፣ የታወቀ ነው። እና ያላቸዋለሁ ውድ ቤተሰቦቼ ዙዙ እንደዚህ ስታለቅስ ጊዜ የሆነ እኔም ተረብሻለሁ። በጣም ነው የተረበሽኩት። አባት ነው፣ በምንም ነገር አይተካም። መጥፎም ይሁን ጥሩም ይሁን አባት ነው።
አባታችን አጠገባችን ሲኖሩ ጊዜ አናቃቸውም እኮ ወይ ሲሞቱ ነው ወይ ከኛ ሲርቁ ነው የእነሱ ማንነት በደንብ የምናውቀው። እና ዙዙ ጣዕሙ ስላወቀችው ነው በቃ መራራውም ጣዕሙን በደንብ ስላወቀችው ነው በዚህ ልክ ሚዲያ ላይ ወጥታ ያለቀሰችው። ምክንያቱም እሷ ሚዲያ ላይ በጣም ጀግና ሁና ጎበዝ ሁና ጠንካራ ሁና እንትን ምንድነው ፍትህ ስትጠይቅ ለመስሪዎች ደግሞ መልስ ስትመልስላቸው በጥንካሬዋ ነው የምናውቃት እንጂ እንደዚህ ስታለቅስ አይቻት አላውቅም። በቃ ጎበዝ ጠንካራ ልጅ እንደሆነች ነው የማውቀው። ግን በአባቷ ጉዳይ ላይ በቃ እንደዚህ ስትሆን የሆነ አለ አይደል ውስጤን በጣም ነው የተረበሸው። እና ለማንም አባት እድሜና ጤና አላህ ይስጠው። ለሁሉም አባት በዱንያ ኑረው ሙስሊም የሆኑ ቤተሰቦቻችን ደግሞ ሀጅ መካ መዲና ምናዘይራቸው ኡምራ ምናዘይራቸው ጀግናኛ እኛም ያርገን እነሱም ለዛ ያብቃቸዋል። እድሜና ጤና ይስጣቸውና እና ዙዙ ጠንካራ በይ። አባትሽን ደግሞ አላህ ይጠብቅልሽ እድሜና ጤና ሚስጠው። ይሄ ነው የምመኝልሽ ውዴ። በዚህ ልክ እንደሞ አትረበሺ፣ ዱዓው አድርጊ። ያው አንቺ ያኔ ከውስጥ የሆነ የተቃጠለ አየር እኮ ነው ያወጣችሁ። አንዳንዴ ውስጣችሁ አምቃችሁ ትይዙትና አንዳንዴ ነው እንደዚህ አልቀሳችሁ ይወጣላችሁ። እና ዙዙ በርቺ፣ ከአባትሽ አላህ በሰላም ያገናኘሽ። ወደ ሌላ ሀገር ጅቡቲ ምናምን የሚሄዱ ሹፌሮች በሙሉ ቲክቶክ ላይ ሲመጡ ዩቲዩብ ላይ ሲመጡ ጊዜ ያልሆነ ኮሜንት አትጻፉላቸው፣ ይሰማቸዋል። በቃ ጥሩ ነገር መመኘት ለራስ ነው ደግነት።